ተመልካቾቻችን ዛሬ በአዲስ ቀን የሀገር ጉዳይ ወደ ያዝነው ዘገባችን ደግሞ ስናልፍ ተግባራዊ እየተደረገ ያለው የለውጥ ፍኖተ ካርታ የፍርድ ቤቶችን አገልግሎት አሰጣጥ በማዘመን እንዲሁም የተገልጋዮችን እንግልት በመቀነስ ለውጥ እያመጣ ስለመሆኑ ተገልጋዮችና ጠበቆች ተናግረዋል። በክልሎች መካከል ያለው ልዩነት ማጥበብና ጅምር ማሻሻያውን ቀጣይ ማድረግ እንደሚገባም ነው የተነሳው። ሙላ አለማየሁ ባለፉት 2 ዓመታት ተግባራዊ እየተደረገ ባለው የፍትህ ተቋማት የለውጥ ፍኖተ ካርታ የፍርድ ቤቶች አገልግሎት አሰጣጥ ላይ አዎንታዊ ለውጥ መምጣቱን ተገልጋዮችና ጠበቆች ይገልጻሉ። ባሉት ሂደቶች ላይ ከመጀመሪያው ከቀጠሮ አሰጣጥም ጀምሮ ከችሎቱም ከጽህፈት ቤትም ጀምሮ ጥሩ አገልግሎት ነው የሰጡት። ባለው ቀጠሮ ባላቸው ፕሮግራም መሰረት ሳይንዛዛ በእለቱ በሰዓቱ ነው እየተስተናገድኩ ያለሁትና ተስተናግጄ ጨረስኩት። አገልግሎቱ አሪፍ ነው ያለውን ይሄ እንደዚህ ነው ብሎ በትክክል ያስተናግዱናል። አሪፍ ነው አገልግሎት። ዛሬ 2ኛ ቀጠሮ ነው የመጣው። የተከሳሹ ጠበቃ ስለሌለ 3ኛ አንድ ቀጠሮ አስይዘውልኛል። በፍርድ ቤቱ በኩል ምንም አይነት ችግር የለም። በኔ በኩል ያቀረብኩትን አቤቱታ በጥሩ ሁኔታ ፈጽሞልኛል። ዛሬ ውሳኔውን ለመውሰድ መጥቼ ነው ተወስኖልኛል። ከቅልጥፍና ጋር ተያይዞ ዲጂታላይዝድ እየተደረገ ያለው ነገር በጣም መልካም ነው። የቀጠሮ ሁኔታዎችን በቀላሉ ነው የምንረዳው። ጠቅላላ ያሉ ሁኔታዎችን ዲጂታላይዝድ በሆነ መንገድ አገልግሎትን እያገኘን በመሆኑ እዚህ ላይ ፍርድ ቤቶች መልካም ነገር ነው እየሰጡ ያሉትና ይበል የሚያሰኝና እመርታ የታየበት ነው። በፍትህ ተቋማት የአሰራር ለውጥ ሂደት ለዜጎች የተሻለ አገልግሎት ለመስጠት የህግ ማሻሻያዎች መደረጉን የሚገልጹት የፍትህ ሚኒስትር ሀና አራያ ስላሴ ናቸው። የአስተዳደር ስነ ስርዓት ህግ መውጣቱ ለዜጎች የየዕለት ህይወት በጣም ከፍተኛ ፋይዳ ያለው ነው። ምክንያቱም አስፈጻሚ አካላት ህግ የሚያወጡበት ሂደት አዋጅም ሆነ ደንብም ሆነ መመሪያ በየደረጃው ያሉ ህጎች የሚወጡበት ሂደት አሳታፊ መሆኑን የሚያረጋግጥ ህጎች እርስ በርስ ተናባቢ የሆኑና ትክክለኛውን ዲው ፕሮሰስ ሂደቱን ጠብቀው የሚወጡ መሆናቸውን የሚያረጋግጥ ስለሆነ በፌዴራል የወጣው ይሄን አዋጅ ሁሉም ክልሎች ላይ እንዲያወጡ ይሄንንም ክትትል የምናደርግበት አንደኛው ጉዳይ ነው። 3ኛው ቅንጅታዊ አሰራርን የተመለከተ ነው። ከበፊቱ በጣም የተሻለ በፌዴራል የፍትህ ተቋማት መካከል እንዲሁም በፌዴራልና በክልሎች መካከል የተሻለ ቅንጅታዊ አሰራርን ማስመዝገብ ተችሏል። በጠዋቱ አዲስ ቀን የዜና ሾው የሀገር ጉዳይ ላይ የተገኙት በፍትህ ሚኒስቴር የፍትህ ስርዓት ማሻሻያ ዳይሬክተር አቶ ኖህ ታከለ የህዝብ ቅሬታ ያለባቸውን ቦታዎች በገለልተኛ ባለሙያ በማስጠናት የለውጥ ማሻሻያ መተግበሩ ጅምር ውጤት አስገኝቷል ብለዋል። ማህበረሰቡ ቅሬታ አለባቸው የሚባሉ ጉዳዮችን በመለየት እዛ ላይ የተለያዩ ስራዎች ሪፎርም የማድረግ ስራዎችን እየሰራን እንገኛለን። በመሀልም እንደ ፍትህ ሚኒስቴር ከወሰን ማህበረሰቡ በአገልግሎት አሰጣጡ ላይ ያለው እርካታ ምን ይመስላል ብለንም ለማየት ሞክረናል። በገለልተኛ አማካሪ ቀጥረን እንዲለካ እንዲታይ ሙሉ ለሙሉ በሚፈለገው ደረጃ ባይደርስም ከነበሩት መሻሻሎች እንዳሉ እርካታዎችም እየጨመሩ እንደሆነና የአገልግሎት አሰጣጡም ከጥራት ከቅልጥፍና አንጻር እየተሻሻለ እየመጣ ስለመሆኑ የሚያረጋግጡ ማስረጃዎች ማቅረብ ተችሏል። በክልሎች መካከል ያለውን ልዩነት ልምድ በመለዋወጥ ጭምር መፍታት ይገባል የሚሉት ደግሞ በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ ኢሳ ቦሩ ናቸው። በሁሉም ክልሎች ማለት ይቻላል። ለምሳሌ አሁን በቅርቡ ያደረግነው ክልል ላይ ደቡብ ኢትዮጵያ ለማየት ሞክረናል። ኦሮሚያ ላይ መልከታ አድርገናል። አማራ ክልልም እንደዚህ ለማየት ሞክረናል። በጣም የሚያበረታቱ ስራዎች ከቦታ ቦታ ከክልል ክልል የምላይ ሁኔታ አለ። ይህንን ወደ አንድ የማምጣት አሁንም ብዙ የሚቀሩ ስራዎች እንዳሉ ሆነው ጅምር ስራ በጣም ጥሩ ነው ማለት ይቻላል። አምዶችን በተመሳሳይ መልኩ ስራ ላይ ማዋልም ላይ ተመሳሳይ ኢምፕሊሜንቴሽን ላይ አይደለንም ያለ ነው። የተጀመሩ ስራዎች በጣም አበረታች ቢሆኑም ገና ትኩረት የሚጠይቅ እጅግ ትኩረት የሚጠይቅ ስራ መሆኑን ያየነው። በፍርድ ቤቶች አገልግሎት አሰጣጥ የተጀመሩ የለውጥ ስራዎችን በማጠናከር የህዝብ አመኔታ ያለው የፍትህ ስርዓት መገንባት ያስፈልጋል ተብሏል።